አርዕስተ ዜና። የአርባ ምንጭ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከሕክምና አገልግሎት ባሻገር የአካባቢው የጤና ቱሪዝም ማዕከል ለመሆን እየሰራ መሆኑን አስታወቀም። ኢትዮጵያ በ39ኛው አፍሪካ ህብረት መሪዎች ጉባኤ ብሔራዊ ጥቅሞቿን በሚያስጠብቁ ጉዳዮች ላይ በንቃት እንደምትሳተፍ ተገለጸም። ከውጭ ህንድ ከ16 ዓመት በታች ላሉ ህፃናት ማህበራዊ ሚዲያን ልታግድ መሆኑን አስታወቀች። የሚሉት በሰዓቱ አበይት ጉዳዮች ናቸው። ሰላም ጤና ይስጥልን። ሰሩ አሻም ኢትዮጵያ። ይህ ጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን ወደ እናንተ የሚደርሰው የሰዓቱ ዜና 42 ቀደም ሲል ባስተዋወቅኳቸው አበይት ጉዳዮች ነው ተጀምሯል። በዜና ሙጃችን የስፖርትናም የቢዝነስ ዘገባዎች ተካተዋል። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ ያደረስኩ ከእናንተ ጋር ቆይታ የማደርገው ዮሐንስ ባይሳ ነኝ። ከሀገር ውስጥ መረጃዎች ጀምራለሁ። የአርባ ምንጭ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የተሟላ ሕክምና እየሰጠ መሆኑን አስታወቀም። ከሕክምና አገልግሎት ባሻገር የአካባቢው የጤና ቱሪዝም ማዕከል ለመሆንም እየሰራ መሆኑን ሆስፒታሉ አስታውቋል። ባልደረባችን ሲሳይ ማሞ በዚህ ጉዳይ ተጨማሪ ይዟል። ተከታትለን እንመለስ። የአርባ ምንጭ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የተሟላ የህክምና አገልግሎት እየሰጠ ይገኛል። ድንገተኛም፣ የእናቶችና ህጻናት፣ ቀዶ ህክምናም፣ ተኝቶ ህክምናም፣ ተመላላሽ ህክምናና ጽኑ ህክምና ሆስፒታሉ በመደበኛነት የሚሰጣቸው የህክምና አገልግሎቶች መሆናቸውን ዩኒቨርሲቲው አስታውቋል። በተለይም ከፍተኛ የአጥንትና የጡት ህክምናን ጨምሮም በቀዶ ጥገና ስፔሻሊስት የተከናወኑ ስራዎች ስኬታማ እንደሆኑ ነው በዩኒቨርሲቲው ጤና ሳይንስ ኮሌጅ የጤና ትምህርት ህክምና አገልግሎት ኮርፖሬት ዳይሬክተር ዶክተር ብርሃኑ አንዳርጌ የሚያስረዱ ታህሳስ 16 አካባቢ ነው በሙሉ አቅም ሁሉንም አገልግሎት አይነቶችን መስጠት የጀመረው። በአንድ ወር ውስጥ ከሲቲ ስካን ብቻውን ከ310 በላይ ሰው አገልግሎት አግኝቷል። ኤምአርአይ ከ270 በላይ ሰው አገልግሎት አግኝቷል። ሌሎችም እንደዛው ድንገተኛ አካባቢ ከ150 በላይ ሰው ተገልግሏል። በተመላላሽ ህክምና ከ600 በላይ ሰው አገልግሎት አግኝቷል። ብዙ የኦፕራሲዮን ክፍል አገልግሎቶችም ነበሩ። ማዋለድ አገልግሎት በማህፀንና በቀዶ ህክምና በሲኤስ በምንለው ማዋለድ አገልግሎቶችም ተሰጥቷል። አይሱም አገልግሎት እየሰጠ የሚገኝበት ሁኔታ ነው ያለው። ሆስፒታሉ መድኃኒትን ጨምሮ አስፈላጊው ግብአት እንዳለውም አስረድተዋል። በቅርቡ ኦክሲጅን ማምረት እንደሚጀምር ነው ያመለከቱት። ሆስፒታሉ ውስጥ እያንዳንዱን ክፍል ኦፕራሲዮን ክፍል፣ ማዋለጃ ክፍል፣ ድንገተኛ ተኝቶ ህክምና አካባቢዎች በሁሉም አካባቢ ኦክሲጅን ላይኑ ተዘርግቶ ነው ያለው። ከዛ ውጪ ኦክሲጅን የሚመረትበት ክፍል አለ። የኦክሲጅን ማምረቻ መሳሪያዎች ኦሬዲ እዚህ ናቸው። እነሱ ተገጣጥሞ ስራ እንጀምራለን ብለን እናስባለን። ሰዎች በሪፈራል ከሌላ ቦታ በሪፈር ካልተላኩ በስተቀር አይቀበሉም የሚል አስተሳሰብ እንዳለ በተለያየ መንገድ ተረድተናል። በዚህ ላይ ደግሞ ቁርጥ ያለ ነገር፣ ግልጽ የሆነ ነገር ማስቀመጥ እንፈልጋለን። ማንኛውም የአገልግሎት ፈላጊ ቢመጣ ኤኒ ታይም 24 ሰዓት 7 ቀን ነው የሚሰራው አገልግሎት ማግኘት እንደሚችል ማረጋገጥ እንፈልጋለን። ሆስፒታሉ በአመት እስከ 10 ሚሊዮን ለሚጠጋ ህዝብ አገልግሎት እንደሚሰጥ ገልጸዋል። የህክምና አገልግሎቱን ዓለም አቀፍ ደረጃ ከማስያዝ ባሻገር ሆስፒታሉ ለአካባቢው የጤና ቱሪዝም ማዕከል የመሆን ራዕይ አስቀምጦ እየሰራ መሆኑን ነው ዶክተር ብርሃኑ ያስታወቁት። በአርባ ምንጭ ዩኒቨርሲቲ ማስተማሪያና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አካባቢ ካችመንቱ አካባቢ ከ7 እስከ 10 ሚሊዮን ህዝብ ይኖራል ተብሎ ነው የምታሰበው። በዚህ በኩል እስከ ኬንያ ድንበር፣ ከዛ ውጪ ጂንካ ዞን፣ ፓርት ኦፍ ኦሮሚያ፣ ኮንሶ፣ ግዶሌ፣ ጋሞ ዞን፣ ጎፋ ዞን እና ከወላይታ ዞንም ጤና ሚኒስቴር የሚያስበን በኳተርነሪ አገልግሎት ሌቭል ነው። እኛም በዛው ልክ ዝግጅት እያደረግን እየተንቀሳቀስን ነው የምንገኘው። ፕላስ አርባ ምንጭ ደግሞ የቱሪስት ማዕከል ነች።
ሕክምና ቱሪዝም ማዕከልም ለማድረግ እኛ እየሰራን ነው የምንገኘው። አንዳንድ የሆስፒታሉ ተገልጋዮች በበኩላቸው በሆስፒታሉ በሕክምና ክፍል የሚሰሩ ባለሙያዎች ለተገልጋዩ የሚያደርጉት አቀባበል ተስፋ ሰጪ መሆኑን ይናገራሉ። ባገኙት የሕክምና አገልግሎትም ደስተኛ እንደሆኑ ነው የሚገልጹት። ሪፈር ስለነበር ትላንት 8 ሰዓት አካባቢ ነበር የመጣ ነው። ከዛ አቀባበል አሪፍ ነበር። ከሪሴፕሽን ጀምሮ ከኤመርጀንሲ ጀምሮ አሪፍ ነበር ሲያስተናግዱን የነበረው። ሰዓታቸውን ጠብቆ የተቀያየሩ የመጡ ሁሉም እየመጡ ቼክ እያደረጉ ነርሶቹም መድኃኒት በአግባቡ እየሰጡ በቃ ላቦራቶሪም ውጤት ቶሎ እየወጣ ሁሉ ነገር በቃ በስርዓትና በቅልጥፍና ነው እየሄደ ያለውና አሪፍ ነው። ሆስፒታሉም ትልቅ እንደመሆኑ የተቸገርነው ነገር የለም። ምርጥ ነው። የአርባ ምንጭ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በይፋ የተመረቀው ሰኔ 2016 ዓ.ም ነው። በጋሞ ዞን 710 ኪሎዋት የሚያመነጭ የጎጋሌ የፀሐይ ኃይል ማመንጫ ጣቢያ በቅርቡ ስራው ተጠናቆም አገልግሎት እንደሚጀምር ተገለጸ። ደግሰው በቀለ በጋሞ ዞን በሞቃታማ አየር ሁኔታዎች ከሚታወቁ መዋቅሮች አንዷ ናት ጋርዳ ማርታ ወረዳ። ወረዳዋ ከ29 እስከ 35 ዲግሪ ሴንቲግሬድ የሚለካ የሙቀት መጠን እንዳላትም ያገኘነው መረጃ ያመላክታል። የፀሐይ ኃይልን በመጠቀም ለአካባቢ ማህበረሰብ የመብራት አገልግሎት ለመስጠት ከዓለም ባንክና ከኢፌዴሪ ኤሌክትሪክ ኃይል ተቋም ጋር በመተባበር በአንድ ዓመት ተገንብቶ በመጠናቀቅ ላይ ያለው የጎጋሌ ሶላር ስቴሽን ግንባታውን በእቅዱ መሰረት ሙሉ በሙሉ በማጠናቀቅ አገልግሎት ለመስጠት ዝግጁ መሆኑንም ለማወቅ ችለናል። በዚህ ፕሮጀክት መጠናቀቅ መደሰታቸውን ለጋሞ ቴሌቪዥን ከገለጹት ከጋርዳ ማርታ ነዋሪዎች መካከል አቶ ተስፋዬ ቦናቱና አቶ ጢሞቴዎስ ጢንቀቴ ይጠቀሳሉ። ነዋሪዎቹም በሰጡት አስተያየትም በፕሮጀክቱ መጠናቀቅ ደስተኛ መሆናቸውና ከጨለማ የወጡበት እንደሆነ ይናገራሉ። ጫካ የነበረው ቦታ ተመንጥሮ እንደዚህ ተውቦ አልፎም አሁን ሙሉ በሙሉ እዚህ በሶላር ስቴሽኑ ቦታ ላይ ያው ማታ ብናይ እጅግ በጣም ከዚህም ያምራል። እንዳለ አርባ ምንጭ ይመስላል፣ ከንባም ይመስላል። በቃ በጣም ያበራል። ከዚህ አንፃር አሁንም ደስታችን እጅግ በጣም እየጨመረ ነው ያለው። ምክንያቱም አሁን ቀጣይ ባሉ ቀናት ውስጥ አሁን ወደዛ ከተማ አሁን ሶላር ተገጥሞ እንግዲህ ሙሉ በሙሉ ይሄ ልለቀቅ ጥቂት ቀናት ደርሷል። ያው ቆጣሪም መጥቶ ነው እዚህ ያለው። ይሄ አሁን በከተማው ህዝብ ውስጥ እጅግ በጣም ከፍተኛ ደስታ ጨምሮ በቃ እኛም እንግዲህ እንደ ማንኛውም ኢትዮጵያዊ ከሌሎች ከተሞች ጋር የኛ ከተማም እኩልና መንግስትም አይቶ ደስ በሚል ሁኔታ ያው ህዝቡ የደስታ ስሜቱን የገለጸ ያወራ ያለውን እየሰማን እኛም ደስታውን እየገለጽን በዚህ ልክ ነው። አሁን ቀጣይ ሳምንታት ውስጥ ያው ቆጣሪው ተገጥሞ ሲያልቅ እዚህ በመናየው ልክ ከተማ ውስጥ ያው መብራት ያበራል ማለት ነው። እኔ በራሴ በበኩል ያለኝን ደስታ መግለጽ አልችልም ወደረል። ምክንያቱም ከዚህ በፊት ያው ህዝቡ ከፍተኛ በመብራት ምክንያት ከፍተኛ እንግልት ውስጥ ነበር፣ ከፍተኛ ጫና ውስጥ ነበር፣ ከፍተኛ ጨለማ ውስጥ ነበር። ግን መብራት ከመጣበት ወዲህ መጥቶ እንኳን ሳያበራ ለኛ ያለን ፍላጎት ለኛ ያለን እምነት እጅግ በጣም ተጠቃሚ እንደምንሆን ተስፋ አለን። ይሄ መብራት እንደሌላኛው መብራት አይደለም ብለን ነው የምንወስደው። እንደ ህዝብ እንደ ነዋሪ እኛ የምንወስደው ሶላር መብራት ስለሆነ 24 ሰዓት አገልግሎት ይሰጠናል። ያለማቋረጥ አገልግሎት እንደሚሰጥ ተስፋ እናደርጋለን። ያሉን መረጃዎች እኛ ስንጠይቃቸው ህዝቡን እዚህ የሚመጡ ባለሙያዎችን ስንጠይቅ ያው 24 ሰዓት አገልግሎት እንደሚሰጥ ነው። ለዚህ ከተማ ለከተማው በቂ ነው የሚባለው ነው መረጃዎች የሚያመለክቱ። ስለዚህ ከዚህ ጋር አይዘን እንደ ነዋሪ በጣም እየተደሰትን ነው። ነዋሪዎቹ አክለውም ከዚህ ቀደም በአካባቢው የመብራት አገልግሎት ባለመኖሩ የተነሳም ለዘርፈ ብዙ ችግሮች የተደረጉ መሆናቸውን በመግለጽ አሁን ላይ ግን አብዛኛው ችግሮቻቸው መቃለል እንደተቻለም ያስረዳሉ። ያው ከዚህ ወጣ ብለን ወደ ከንባ ገረስ ወደ አርባ ምንጭ አካባቢ እኛ ተጉዘን ስናይ አመሻሹን ቀጥታ ከተማው በቃ ደምቆ በተለያየ ቀለማት ደምቆ መብራቱም እየበራ የተለያየ በዛ መብራት የሚሰጡ አገልግሎቶች ሲሰጡ እጅግ በጣም ደስ ተብለን እኛም ተዝናንተን ወደዚህ ስንመልስ የኛ አካባቢ ጨልሞ እጅግ በጣም ሲያሳዝነን ነበር።
በጣም ሲጨንቀን ነበረ። ነገር ግን አሁን መንግስትም ህዝቡን ጥያቄ አንስቶ የህዝቡን ጥያቄ መንግስት ተቀብሎ ጥናት አድርጎ ይህን ግሪድ ኦፍ ሶላር ወደዚህ ካጠና በኋላ አምጥቶ አሁን ዝርጋታ ከጀመረበት እስካሁን ድረስ እጅግ በጣም በሞቀ ደስታና በሞቀ ስሜት ነበረ። እኛም እየተከታተልን እያየን በጣም ደስ ብሎን ሰዎቹም ሲሰሩ ውጭ ላይ በተለያዩ ነገሮችን ድጋፍ ያደረግን ያው በጉልበትም በተለያየ ነገር በሀሳብም እያለን ስንከታተል ነበር። ይሄ ምንድነው ከደስታ የተነሳ ነው። ሌላኛው ደግሞ እንደ ከተማ ማህበረሰብ ወፍጮዎች አሉ፣ የተለያዩ ማሽኖች ብየዳ ማሽኖችን መብራት ተጠቃሚ እንደሚሆን፣ ፍሪጅ ተጠቃሚ እንደሚሆን፣ ቴሌቪዥን ተጠቃሚ እንደሚሆን፣ ሌሎች ቤት ለቤት የሚሰሩ ስራዎችን እንደ ቤተሰብ ተጠቃሚ እንደሚሆን የጎግሌ ሶላር ስቴሽን አስተባባሪ ኢንጂነር ቢኒያም አየለ በበኩላቸውም ከዓለም ባንክና ከኢፌዴሪ ኤሌክትሪክ ኃይል አገልግሎት ጋር በመተባበር ተገንብቶ በመጠናቀቅ ላይ የሚገኘው የጎጋሌ ሶላር ስቴሽን 710 ኪሎዋት የመብራት ኃይል የማመንጨት አቅም እንዳለው አስረድተዋል። የከተማውን ማህበረሰብ የ24 ሰዓት ኤሌክትሪክ ኃይል ተጠቃሚ እንደሚያደርግም ኢንጂነር ቢኒያም አመላክተዋል። አጠቃላይ ከሶላር ፓናል ወደ 710 ያመንጫል ባለ እዚህ ስታንድ ባይ የሆነ ዲዝል ጄኔሬተር አለው። ሳይት ኦልሞስት እንደምታዩት ያው ከተማ አጠቃላይ ሳይት ላይ ሙሉ ለሙሉ አጠቃላይ 1280 ሶላር ፓነሎች አሉ። የተዘረጉ ሶላር ፓነሎች ያው የቤቶች ፊኒሺንግም መንገዶችም አጠቃላይ ሳይት ላይ እንደምታዩት ሙሉ ለሙሉ አልቋል ተብሎ ይታሰባል። ለኮሚሽኒንግ እና ቴስቲንግ የተዘጋጀን ነው። ቀበሌው መሀል ከተማው ላይ ደግሞ የፖል ዝርጋታዎች ምናምንና የ7 ትራንስፎርመር ኢንስታሌሽን ጨርሰናል። ስለዚህ ለኮሚሽኒንግ እና ቴስቲንግ ዝግጁ ነው ብለን ነው የምናስበው። የጋሞ ዞን የጋርዳ ማርታ ወረዳ ዋና አስተዳዳሪ አቶ ዳዊት ዳንኤል በበኩላቸውም ለብዙ ጊዜያት መልካም አስተዳደር ጥያቄ ሆኖ የቆየ የመብራት ጥያቄ አሁን ላይ ምላሽ ማግኘቱ መንግስት የገባውን ቃል ወደ ተግባር ለመቀየሩ ማሳያ ነው ብለዋል። ከሌሎች መሰረታዊ ጉዳዮች አንዱና ዋነኛው መብራት መሆኑን ህዝቡን በጠየቀው ልክ ከመንግስት ጋር የተግባባን ስንጠይቅ ቆይተን በአጭር ጊዜ ውስጥ ጥያቄዎችን ለመመለስ ጥረት ተደርጓል። ነገር ግን ያው በተለያዩ ጉዳዮች ወደኋላ እየቀረ 2017 ታህሳስ አካባቢ ይህን ትልቅ ግዙፍ የሆነውን ፕሮጀክት መንግስት ፈቅዷል። ያው በሁለት መልክ እቅዱ ቢያዝም ቀድሞ መድረስ ለህዝቡ የሚችለውን ዳይሬክሽን ከፌደራል ከክልል ከዞን እስከ ወረዳ ባለው በተጠየቀው መሰረት እስከዚህ ድረስ ተመጣ። ይሄ ያው ከፍተኛ የሆነ መንግስት ላይ ህዝብ እምነት እንዲጥል ብልጽግና መንግስት የተናገረውን የሚፈጽም መሆኑን የሚያረጋግጥ መሆኑን ነው በቅድሚያ በህዝባችን መካከልም የተፈጠረ ያለ እውነታ ማለት ነው። ዋና አስተዳዳሪው አክሎም በርካታ የልማት ስራዎች በወረዳው የተሰሩ መሆናቸውን መግለጽም መሰል ስኬቶች እንዲመዘገቡ የወረዳው ማህበረሰብ ከመንግስት ጎን በመቆም ትብብሩን አጠናክሮ እንዲቀጥል ጥሪያቸውን አስተላልፈዋል። እንደተለመደው እኛ ማህበረሰብ ከዚህ በፊትም በየትኛውም ስራ ላይ መንግስትም በሚጠይቀው ማህበረሰቡም በሚተባበረው መንገድ ምንም አይነት ይጸጽ የለም እስካሁን ድረስ። አጠቃላይ የወረዳው መንግስት አምኖ ወደ ህዝቡ የሚያወርደውን ልማት በሙሉ ይቀበላል። በሙሉ ተቀብሎ ለራሱ የሚጠቅመውን ነገር እያደረገ እያስተባበረም የተባበረም ያለ ህዝብ ስለሆነ አሁንም በተለመደው መንገድ የህብረተሰብ ተሳትፎ የሚታከልበት ቦታ ላይ የኛም ወረዳ ህዝብ በንቃት መሳተፍ አለበት ነው። በደቡብ ኢትዮጵያ ክልል ባለፉት 6 ወራት 2.4 ቢሊዮን ገቢ በማሰባሰብ ከ5 ቢሊዮን በላይ የህብረተሰብ ክፍሎች በበጎ ፈቃድ ተጠቃሚ ማድረግ መቻሉ ተገለጸ። የክልል ወጣቶች ጉዳይ በጎ ፈቃድ አገልግሎት ኮሚሽን ያለፉት 6 ወራት የስራ አፈጻጸምን በጂንካ ከተማ ገምግሟል። መስፍን ባንጃ በመድረኩ መልእክት ያስተላለፉት የደቡብ ኢትዮጵያ ክልል ወጣቶች ጉዳይና በጎ ፈቃድ አገልግሎት ኮሚሽነር አቶ ማርቆስ ማቴዎስ በልማትና በሰላም ግንባታ ስራ የወጣቶችን ሚና ይበልጥ ማሳደግ እንደሚገባ ገልጸዋል።
ወጣቶች ለሀገር እድገት መሰረት ናቸው ያሉት አቶ ማርቆስ ተጠቃሚነታቸውን ለማረጋገጥ ባለፉት 6 ወራት ዘርፈ ብዙ ተግባራት መከናወናቸውን አስረድተዋል። በሀገራዊና ክልላዊ ኢኒሼቲቮች ወጣቶችን ከስራ ፈላጊነት ወደ ስራ ፈጣሪነት ማሸጋገር መቻሉን አብራርተዋል። በክረምት ወጣቶች በጎ አገልግሎት ባለፉት 6 ወራት 2.4 ቢሊዮን ገቢ በማሰባሰብ ከ5.3 ሚሊዮን በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ መቻሉንም አስታውቀዋል። በባለፉት 6 ወራት ያሳካናቸው ዋና ጉዳዮች ሲናይ አንዱ በሀገር ደረጃም ጭምር ተሸላሚ የሆንበት የክረምት በጎ ፈቃድ አገልግሎት ነው። በክረምት ወራት ወጣቶች በበጎ ፈቃድ አገልግሎት ገንዘባቸውን፣ ጉልበታቸውን፣ ዕውቀታቸውን ለበጎ ዓላማ እንዲያውሉ ለማድረግ አጠቃላይ በክልላችን ወደ 1.8 ሚሊዮን ወጣቶችን እናሳትፋለን። በክረምት በጎ ፈቃድ ብለን አቅደን ከ2.2 ሚሊዮን በላይ ወጣቶች በክረምት በጎ ፈቃድ አገልግሎት ተሳታፊ እንዲሆን አድርገናል። በዚህም ከመንግስትና ከህብረተሰብ ሊወጣ የነበረ ሀብት በሁለቱም በክረምትም በበጋም ወደ 2.4 ቢሊዮን ማትረፍ ችለናል። አጠቃላይ ከህብረተሰብ አኳያ ተጠቃሚ ለማድረግ ወደ 4.4 ሚሊዮን የህብረተሰብ ተጠቃሚ ለማድረግ አስበን 5.3 ሚሊዮን በላይ የህብረተሰቦችን ተጠቃሚ ማድረግ ችለናል። ከአጠቃላይ ከተጠቃሚነት እና ከአንደኛው ሀብት ሲደመር የተሳተፉ ወጣቶችን ስናይ አሶል ከእቅድ በላይ ነው። ይሄ ከእቅድ በላይ ሊሆን የቻለው አንዱ የክልሉ መንግስት የክልሉ ፓርቲ ለተግባሩ ትኩረት ሰጥተው ከቀበሌ ጀምሮ በወረዳ በዞን በክልል በስትሪንግ ኮሚቴ አብይ ኮሚቴና ቴክኒክ ኮሚቴ የሚባል መዋቅር አደራጅተን በዛ ተግባሩ መምራት በመቻላችን በየአካባቢው ያሉ የወጣቶች ስብዕና ግንባታ ማዕከላትን በአግባቡ በመጠቀም በዘርፉ የሚስተዋሉ ጉድለቶችን መቅረፍ እንደሚገባ አጽንኦት ሰጥተዋል። የዘርፉን ስራ ውጤታማ ለማድረግ ባለድርሻ አካላት በቅንጅትና በትብብር መስራት እንዳለባቸው አቶ ማርቆስ አሳስበዋል። በቴክኖሎጂ አጠቃቀም ራሳቸውን እንዲያሻሽሉ የአይቲ እውቀት እንዲጨምር የኢትዮ ኮደር ስልጠና ከታችኛው መዋቅር ጀምሮ በንቅናቄ ኢትዮ ኮደር ስልጠና እንዲወስድ ለዚህ ደግሞ የወጣት ስብዕና ማዕከላት ትልቅ አስተዋጽኦ አበርክቷል። የኢትዮ ኮደር ስልጠናዎች ከታችኛው መዋቅር ጋር ሆነን ስልጠናዎችን እየሰጠን እንገኛለን። አንዱ የወጣቶች ስብዕና ማዕከላት በእኛ ደረጃ ወደ ሶሻል ኢንተርፕራይዝ ለማሳደግ ይሄ ማለት ከመንግስት በየአመቱ የሚበጀተው በጀት ይቆምና ማዕከላት ራሳቸው ገቢ ያመነጩ እንዲሄዱ የማድረግ ስራ ከዚህ በፊት የወጣቶች መዝናኛ ማዕከል ብለን ነበር። ግንባታም ቁሳቁስም ያሟላን ቆየ ነው። ብልጽግና ፓርቲ ወጣቶች የሀገር ተረካቢ ብቻ ሳይሆን የሀገር ባለቤት መሆኑን አምኖ እየሰራ ነው ያሉት የደቡብ ኢትዮጵያ ክልል የወጣቶች ክንፍ ኃላፊ አቶ ሚካኤል ዋዳ ናቸው። በክረምትና በበጋ ወራት በወጣቶች በተከናወኑ በጎ ተግባራት ተጨባጭ ውጤቶች መመዝገባቸውን አንስተዋል። የህዝብ ለህዝብ ትስስሩን በማጠናከር ተሞክሮ መሆን የሚያስችሉ ተግባራት መከናወናቸውን አንስተው የቀጣይ ሀገራዊ ምርጫን ዲሞክራሲያዊ፣ ፍትሐዊና ሰላማዊ ለማድረግ ቅንጅታዊ ስራዎችን ማጠናከር ያስፈልጋል ብለዋል። ፓርቲያችን ብልጽግና ያው ወጣቱ የሀገር ተረካቢ ብቻ ሳይሆን የሀገር ባለቤት ነው ብሎ የሚያምን ፓርቲ ነው። ከዚህ አኳያ የሀገር ባለቤት የሚሆነው ይህ ትውልድ በውድቀቱ ተጎጂ የሚሆነው በሂደቱም ደግሞ ተጠቃሚ የሚሆነው ይህ ትውልድ ነው ብሎ አምኖ እየሰራ ያለ ፓርቲ ነው። ከዚህ መድረክ የምንወስደው ከፊታችን ያለው ትልቁ ድግስ ነው። ትልቁ ድግስ ሀገራዊና ክልላዊ ምርጫ ነው። ከዚህ ከወጣቱ ከኛ ምን ይጠበቃል የሚል ሰላማዊ፣ ዲሞክራሲያዊ፣ በህዝብ ታማኝ የሆነ ምርጫ እንዲከናወን ይህ እዚህ የተሰበሰበው ኃይል ትልቅ ኃላፊነት አለበት ማለት ነው። ወጣቶች በሀገር ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ ተዋናይ እንደሆኑ በትኩረት እየተሰራ መሆኑን የተናገሩት የአሪ ዞን ዋና አስተዳዳሪ አቶ አብርሃም አታ ናቸው። የወጣቶችን እምቅ አቅም በመጠቀም ፈተናዎችን የመሻገር ልማድ ማጎልበት እንደሚያስፈልግ አስገንዝበው ለዚህም ቅንጅታዊ ተግባራት ወሳኝ መሆናቸውን አንስተዋል። የወጣቶች ጉዳይ እንደሚታወቀው በጣም ሰፊ ቁጥር ያለው ከመሆኑ ጋር ተያይዘው ትኩረት ተሰጥቶ በተለይ በስራ ዕድል ፈጠራ ወጣቱን አካታች የሆነ የፖለቲካ ሲስተም፣ የኢኮኖሚ
እና ማህበራዊ ጉዳዮች ላይ በሚገባ ወጣቱን መወከልና ወጣቱ ተሳታፊ እንዲሆን ትልቅ ትኩረት ተሰጥቶ እየተሰራ ይገኛል። በጊዜና በወቅት ከተጠቀምነው ትልቅ አቅምና የሀገርን የህዝብን ችግር መቅረፍ የሚችል አቅም ያለው ወኔ ያለው ትልቅ አቅም ነው፣ ትልቅ ኃይል ነው። የወጣቶች ውሳኔ ሰጭነት ሚናን ከማሳደግ ረገድ አበረታች ውጤቶች መታየቱን ያስረዱት የደቡብ ኢትዮጵያ ክልል ወጣቶች ማህበር ፕሬዝዳንት አቶ አማኑኤል ሳሙኤል ናቸው። ወጣቶች የሚዲያና ቴክኖሎጂ አጠቃቀም ክህሎታቸውን በማሳደግ ገዢ ትርክቶችን ማስረጽ እንዳለባቸው አስረድተዋል። የሴቶችና የአካል ጉዳተኞች ተጠቃሚነትን ማሳደግ ልዩ ትኩረት የሚሻ ጉዳይ መሆኑንም አቶ አማኑኤል አንስተዋል። ክልላችን ደቡብ ኢትዮጵያ ብዙሃነትን በኃይል ሳይሆን በእሴት የተቀበለ ልዩነትን እንደ ድክመት ሳይሆን እንደ ሀብት የሚያይ በሰላም በመቻቻልና በአንድነት የሚኖር ክልል ነው። ይሄ እውነታ ለክልላችን ብቻ ሳይሆን ለሀገራችን ኢትዮጵያ እና ለሌሎች አካባቢዎች ክልሎችም ተምሳሌት ያደርገዋል። ኢትዮጵያ በ39ኛው አፍሪካ ህብረት የመሪዎች ጉባኤ ብሔራዊ ጥቅሞቿን በሚያስጠብቁ ጉዳዮች ላይ በንቃት እንደምትሳተፍ ተገለጸ። ተጨማሪ አለን። ኢትዮጵያ በ39ኛ አፍሪካ ህብረት የመሪዎች ጉባኤ ብሔራዊ ጥቅሞቿን በሚያስጠብቁ ጉዳዮች ላይ በንቃት ለመሳተፍ ዝግጅት ማድረጓን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገለጹ። አምባሳደር ነቢያት ጌታቸው 39ኛ አፍሪካ ህብረት የመሪዎች ጉባኤና የአፍሪካን ኢጣሊያን ፎረምን በተመለከተ ለመገናኛ ብዙሃን መግለጫ ሰጥተዋል። 39ኛ አፍሪካ ህብረት የመሪዎች ጉባኤ የካቲት 7 እና 8 ቀን 2018 ዓ.ም ከዚህ ቀደም ብሎ ደግሞ 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት የካቲት 4 እና 5 ቀን 2018 ዓ.ም ይካሄዳል። ዘንድሮ ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ይካሄዳል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በመግለጫቸው ኢትዮጵያ ጉባኤው ስኬታማ ሆኖ እንዲጠናቀቅ ዝግጅቷን አጠናቃለች ብለዋል። ኢትዮጵያ በ39ኛው አፍሪካ ህብረት የመሪዎች ጉባኤ ብሔራዊ ጥቅሞቿን በሚያስጠብቁ ጉዳዮች ላይም ዝግጅት ማድረጓን ገልጸዋል። ሁሉም ለሀገሩ ዲፕሎማት ነው በሚል መሪ ሀሳብ 179 በጎ ፈቃድ ሰጪዎች አስፈላጊውን ስልጠና ወስደው ጉባኤውን በመጠባበቅ ላይ ይገኛሉ ብለዋል። የተለያዩ ተቋማት ቀልጣፋና እንግዶችን የሚመጥን አገልግሎት ለመስጠት አስፈላጊውን ዝግጅት ማድረጋቸውንም ጠቁመዋል። ኢትዮጵያ ከዘንድሮ መሪ ቃል ጋር በተያያዘ በርካታ ስራዎችን ማከናወኗን ገልጸው በጉባኤውም በተለያዩ ዘርፎች ያስመዘገበቻቸው ስኬቶችና ተሞክሮቿን ታካፍላለችም ብለዋል። ኢትዮጵያ በመሪዎቿናም በሚኒስትሮቿ አማካኝነት በርካታ ውይይቶችን ለማድረግ መዘጋጀቷን ጭምር ነው ያመለከቱት። የአፍሪካ ጣሊያን የመሪዎች ስብሰባ የካቲት 6 እንደሚካሄድም ቃል አቀባዩ ገልጸዋል። በዚህም ከአስተናጋጅነት ባለፈም ብሔራዊ ጥቅሞቿን የሚያስጠብቅ ስራዎችን እንደምትሰራም ተናግረዋል። 39ኛው አፍሪካ ህብረት የመሪዎች ጉባኤና የአፍሪካ ጣሊያን ስብሰባ በስኬት እንዲጠናቀቅ ሁሉም የህብረተሰብ ክፍል የተለመደውን ትብብር እንዲያደርግም አምባሳደር ነቢያት ጥሪ አቅርበዋል። ክቡራን ተመልካቾቻችን የምትመለከቱት ከጋሞ ቴሌቪዥን ወደ እናንተ የሚደርሰው የሰዓቱ ዜና 42 ነው። ዜናዎቻችን አሁንም ቀጥለዋል። ከዚህ በማስከተል ከውጭ ወደምንመለከታቸው ጉዳዮች ይሻገራለሁ። ህንድ ከ16 ዓመት በታች ላሉ ህጻናት ማህበራዊ ሚዲያን ልታገድ መሆኑን አስታወቀች። ባልደረባችን ሲሳይ ማሙ የቢቢሲን ትንታኔ እንደሚከተለው ተመልክቶታል። ተከታትለን እንመለስ። በህንድ ህጻናት ማህበራዊ ሚዲያን ለማገድ ክርክሮች እየተካሄዱ ነው። በቅርቡም በደቡባዊ የሀገሪቱ ግዛት የሚገኙ ሚኒስትሮች እገዳው ህጻናትን ከማህበራዊ ሚዲያ ለማራቅ ውጤታማ እንደሆነም እየፈተሹ እንደሆነ ነው የተናገሩት። በህንድ የምጣኔ ሀብት አማካሪ ተመራማሪ ቡድን የተሰራ ዓመታዊ የምጣኔ ሀብት ዳሰሳ አድርጓል። ቡድኑም የፌዴራል መንግስት ህጻናት የሚጠቀሟቸውን ማህበራዊ ሚዲያዎች በእድሜ ክልል እንዲገደብ ምክር አስቀምጧል። የዳሰሳ ጥናቱ ምክር ሀሳብ ግን የመንግስትን ሀሳብ ያላካተተ ቢሆንም የፖሊሲ ውሳኔዎች ላይ ተጽዕኖ የሚያደርግ እንደሆነ ነው የተመለከተው። ሆኖም እገዳው ለህንድ ቀላል እንደማይሆንና ህጋዊ ተግዳሮቶች ሊገጥሙት እንደሚችሉ የማህበራዊ ባለሙያዎች እየገለጹ ይገኛሉ። አውስትራሊያም ከ16 ዓመት በታች ላሉ ህጻናት ማህበራዊ ሚዲያን በማገድ ከዓለም የመጀመሪያው ሀገር ሆናለች። በዚህ ህግ መሰረት ማህበራዊ ሚዲያዎቹ የተጠቃሚዎችን የዕድሜ ክልል ማረጋገጥ የሚገባቸው ሲሆን ከተቀመጠው የዕድሜ ክልል በታች ያሉ ተጠቃሚዎች ገጾችን እንዲዘጉ ያስገድዳል። ውሳኔው በርካታ ትችቶችን እያስተናገደ ሲሆን የአውስትራሊያ የበይነ መረብ ተቆጣጣሪም እርምጃው
የተወሰደው በፍጥነትና በቸለተኝነት ነው ሲል ባለፈው ወር አስታውቋል። በህንድ ከ16 ዓመታት በታች ለሆኑ ህጻናት ማህበራዊ ሚዲያን እንዲታገድ ሀሳብ ያቀረቡት አንድህራ ፕራዳሽ ግዛትን የሚያስተዳድረው ቴሉጉ ዲሳም ፓርቲ ህግ አውጪ የሆኑት ልስክ ዲቫራያሉ ናቸው። ሀሳቡ የመንግስት ፖሊሲና ህግ ሊሆን የማይችልበትን እድል ያላቀረበ ቢሆንም ምክር ቤቱ በጉዳዩ ላይ የሚያደርገውን ክርክር መልክ ያስይዛል ተብሏል። በህንድ የአንድህራ ፕራዳሽ ግዛት የኢንፎርሜሽን ቴክኖሎጂ ሚኒስትር የሆኑት ናራ ሎክሽ ባለፈው ሳምንት በኤክስ ገጻቸው ላይ ባሰፈሩት ጽሁፍ ህጻናት ግዴለሽ ለሆነ አጠቃቀም ተትተዋል፣ ይህም ትምህርታቸው ላይ ተጽዕኖ አሳድሯል ነው ያሉት። ማህበራዊ ሚዲያ ደህንነቱ የተጠበቀና በተለይም ሴቶችና ህጻናት ላይ የሚያሳድረው ጉዳት አነስተኛ መሆኑን ማረጋገጥ አለብን ሲሉም አክለዋል። ሌሎች ግዛቶችም ተመሳሳይ እርምጃዎችን ለመውሰድ ፍላጎት አሳይተዋል። በቅርቡ አንድ ግብረሰናይ ድርጅት በጉዳዩ ላይ ጥናት አካሂደዋል። በጥናቱ የተካተቱ 1277 ታዳጊ ህንዳውያን እንዳሉት ገደቡ በሀገሪቱ ዲጂታል ምህዳር ላይ ተጨማሪ ፈተናዎች ሊያስከትል እንደሚችል ነው የተናገሩት። የተወሰኑ ወላጆች ግን የእገዳውን ሀሳብ በመልካም ተቀብለውታል። አንዳንድ የደልሂ ከተማ ነዋሪዎች ደግሞም ወላጆች ራሳቸው ለልጆቻቸው በቂ ጊዜ አይሰጡም፣ ልጆች በሆነ ነገር እንዲጠመዱ ስልክ ነው የሚሰጧቸው፣ ችግሩ የሚጀምረው እዚህ ላይ ነው ብለዋል። ከዚህ ይልቅ ወላጆች ለልጆቻቸው በቂ ጊዜ በመስጠት ፈጠራ በተሞላበት ነገር ላይ እንዲጠመዱ ማድረግ አለባቸው። ይህ ካልሆነ በስተቀር እንዲህ አይነት እገዳዎችን ማለፍ የሚችሉበትን መንገዶች ሁልጊዜም መፈለጋቸው አይቀርም። በመሆኑም የማህበራዊ ሚዲያ እገዳው ይረዳል ብለው እንደሚያስቡ ነው የደልሂ ነዋሪዎች የሚገልጹት። ከዚሁ ከማህበራዊ ሚዲያ አጠቃቀም ጋር በተያያዘም ፈረንሳይ ባለፈው ሳምንት ከ15 ዓመት በታች ያሉ ህጻናትን የሚያግድ ረቂቅ ህግ አጸድቃለች። እንግሊዝም እንዲሁም ተመሳሳይ እርምጃዎችን ለመውሰድ እያሰበች ትገኛለች። ቢቢሲ እንደዘገበው። የተወደዳችሁ ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ የሚደርሱ የሰዓቱ ዜና 42ን ከማገባደዳችን አስቀድመን አርዕስተ ዜናዎቹን በድጋሚ እናስታውሳቸው። የአርባ ምንጭ ዩኒቨርሲቲ ኮምፕሬሲቭ ስፔሻላይዝድ ሆስፒታል ከሕክምና አገልግሎት ባሻገር የአካባቢው የጤና ቱሪዝም ማዕከል ለመሆን እየሰራ መሆኑን አስታወቀም። ኢትዮጵያ በ39ኛው አፍሪካ ህብረት የመሪዎች ጉባኤ ብሔራዊ ጥቅሞቿን በሚያስጠብቁ ጉዳዮች ላይ በንቃት እንደምትሳተፍ ተገለጸ። ከውጭ ህንድ ከ16 ዓመት በታች ላሉ ህፃናት ማህበራዊ ሚዲያን ልታገድ መሆኗን አስታወቀች። የሰዓቱ አበይት ጉዳዮች ናቸው። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ለእናንተ ያደረሱ ከእናንተ ጋር ቆይታ አድርጌያለሁ። ከዚህ በማስከተል ስፖርታዊ መረጃዎች ለእናንተ ይደርሳሉ። የጋሞ ቴሌቪዥንን ከቴሌቪዥን ስርጭት በተጓዳኝ በተለያዩ ማህበራዊ ሚዲያ አውታሮቻችን እንድትከታተሉና ሀሳብ አስተያየቶቻችን እንድታደርሱ ጋብዛለሁ። ሰናይ ጊዜ